Well, I can't watch. Alright, ያወራችሁን እንግሊዘኛ ሰምታችኋታል? Okay, let's get out of here. Let's get out of here. እዚች አረፍተ ነገር ላይ አራት ነገሮች ይታዩኛል። አንደኛ pronunciation ነው። ሁለተኛ word formation ተጠቅማለች። ሶስተኛ accent reduction ተጠቅማለች። አራተኛ fluency ተጠቅማለች። Okay, ይሄ ንግግር ሲጻፍ let's get out of here ነው። Okay, pronunciation ችግር የለበትም። word form የተደረገው የትኛው ነው? get out ሚለው ነው። get out, get በቲን ያለቀው out በኦ ቫወል ነው የጀመረው። ቲና ኦ ሲገናኙ በአር ድምጽ ይወራል። get out. Okay, ሌላው accent reduction ተጠቅማለች። accent reduction ማለት ደግሞ አሳጥሮ ማውራት። ለምሳሌ ሌትስ ብለንኛ ኢትዮጵያኖች የምናወራውን እሷ ሌስ Okay, let's. አሁን ምን ይሆናል ማለት ነው? Let's get out of here. ከዛ fluency ተጠቅማለች። fluency ማለት ደግሞ በፍጥነት ማውራት። ስለዚህ let's get out of here. Okay, let's get out of here. አሁን ትንሽ ይሄንን ሰው ሊሰማኝ ይችላል ብላ በማሰብ ይሄንን አረፍተ ነገር ጥምም አድርገዋለች። ገራረ በሚል let's get out of here. Okay, let's get out of here. ትርጉሙስ ምንድነው ከተባለ እዚህ እንውጣ ማለት ነው። ስለዚህ በአክሰንት ማውራት ማለት ምን ማለት ነው? ቆላልፎ አሞላቆ ማውጣት ነው። ስለዚህ እናንተ ከዚህ እንውጣ ለማለት በአክሰንት እንደዚህ ማውራት ትችላላችሁ። let's get out of here. Okay, ትርጉሙ ምንድነው? ከዚህ እንውጣ። እስኪ ከዚህ እንውጣ በሉ። let's get out of here. እስኪ ድገሙት። let's get out of here. ከዚህ እንውጣ። let's get out of here. ከዚህ እንውጣ። let's get out of here. እስኪ አንድ ጊዜ አሁን ትሰማዋታላችሁ አትሰማዋትም? Get out of here. ትሰማታላችሁ ማለት ነው። ምክንያቱም ትሪኩ ገብቶናል። ብዙ ጊዜ ፈረንጆች ፊልም እንደዚህ ሙዚቃ ማናደምጥበት ምክንያት fluency is not a problem. ያ ችግር አይደለም። አንድ ሰው በፈለገው ስፒድ ኦፍ ስትሪም ሊያወራ ይችላል። ነገር ግን አክሰንት ትሪኩ ስላልገባን ነው ማለት ነው። Thank you.